ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። በአመት 9560 ሰዎች በኤችአይቪ ህይወታቸውን እንደሚያጡ ተገለጸም። 37ኛው የዓለም የኤድስ ቀን በተለያዩ ሁነቶች በአዲስ አበባ ተከብሯል። ትዕግስት ተስፋ ያዘጋጅተዋለች። ሰላማዊት ሙሉጌታ እንደሚከተለው ታቀርበዋለች። ለኤችአይቪ ኤድስ ይውል የነበረው ሀብት መቀነስ ቫይረሱን በመከላከልና በመቆጣጠር ስራ ላይ ተግዳሮት ሆኗል ተባለ። ይህ የተባለው 37ኛው የዓለም ኤድስ ቀን በተከበረበት ወቅት ነው። የጤና ሚኒስቴር ሚኒስትር ዴኤታ ዶክተር ደረጀ ዱጉማ በዚህ ወቅት ለኤችአይቪ ኤድስ የሚውል ሀብት መቀነስ የዘርፉ ተግዳሮት መሆኑን ተናግረዋል። የኤችአይቪ መከላከልና መቆጣጠር ስራ በርካታ ስኬቶችን ያዘለ ቢሆንም አሁን በርከት ያሉ ፈተናዎች እያጋጠሙት ይገኛሉ። እነዚህ ፈተናዎች ውስጥ አንዱ በዓለም አቀፍ ደረጃ ኤችአይቪ የሚውለው ሀብት በተለያየ አጋር ድርጅቶች የሚመጣው እየቀነሰ ባለበት ጊዜ ላይ መሆናችን ያሳያል። ስለዚህ አቅም መፍጠር በሀገር ውስጥ ሀብቶችን ማሰባሰብ ጋር ተያይዞ መስራት እንዳለብን የሚያመላክት ነው። አክለውም ኢትዮጵያ ባለፉት 4 ዓመታት ቫይረሱን በመከላከልና በመቆጣጠር በኩል ያስመዘገበችው ውጤት የሚበረታታ መሆኑን አንስተው በኤችአይቪ ቫይረስ የሚሞቱ ዜጎችን ቁጥር ከ26000 ወደ 9000 መውረዱን ገልጸዋል። ባለፉት ዓመታት ኤችአይቪ ኤድስን ከመከላከልና ከመቆጣጠር ጋር ተያይዞ ኢትዮጵያ መንግስት በርካታ ስራዎችን ሰርቷል። እንዲሁ የዛሬ 15 ዓመት በአመት ከ26000 በላይ ዜጎች በኤድስ ምክንያት ህይወታቸውን ያጣሉ። ባለፈው ዓመት በተሰራው ጥናት ይህ አሃዝ ወደ 9560 64% በላይ መቀነስ ተችሏል። የተለያዩ ሀገራት ጋር ስናነጻጽር ይህ ስኬት በእጅጉ በመልካም የሚታይና ውጤት እንዳመጣን የሚያሳይ እንደሆነ ይታወቃል። በጤና ሚኒስቴር የኤችአይቪ ቫይረስ መከላከልና መቆጣጠር መሪ ስራ አስፈጻሚ ፍቃዱ ያደታ በበኩላቸው በአዲስ አበባና በጋምቤላ ክልል የቫይረሱ የስርጭት መጠን ከፍተኛ መሆኑን ገልጸው የጸጥታ ችግር ባሉባቸው ክልሎች በርካታ ስራዎች በተለየ መልኩ እየተሰራ መሆኑን አስታውቀዋል። በክልሎች ደረጃ የስርጭት ምጣኔ በጣም ይለያያል። አንዱ ተግዳሮት እሱ ነው። እንግዲህ የስርጭት ምጣኔው በከተማ ውስጥ ከገጠሩ በጣም ከፍ ይላል። ብሎም ደግሞ በአዲስ አበባ ውስጥ ጋምቤላ ውስጥ ከፍ ይላል። ካሉት ድንገተኛ አደጋዎችና ሰው ሰራሽም ሆነ የተፈጥሮ የኤችአይቪ ኤድስ አገልግሎት የመከላከል ስራዎችም ይስተጓገላሉ። እንደገናም ደግሞ ሕክምናም በአንዳንድ ምክንያቶች ችግሮች ሊፈጠሩ ይችላሉ። በአሁኑ ጊዜ ግን በብዙ ምክንያት ነገሮቹ እየተቀረፉ ስላሉ የዛ አይነት ችግር እንብዛም የለንም። የኤችአይቪ ኤድስ ስርጭት በመከላከልና በመቆጣጠር በኩል በማህበረሰቡ ውስጥ ሰፊ የግንዛቤ ክፍተት በመኖሩ በስፋት ሊሰራበት እንደሚገባ ተጠቁሟል። ወጣቶች በፖለቲካ ጉዳዮች ላይ ንቁ ተሳትፎ እንዲያደርጉ ነፃ መድረክ አልተዘጋጀላቸውም ተባለ። ይህንን ያለው ወጣቶችን በአመት አንድ ጊዜ ከየክልሉ በማሰባሰብ ለፖሊሲ ቀረጻ ብሎም ለችግሮች መፍትሄ ለማምጣት የሚያወያየው የኢትዮጵያ ወጣቶች ውይይት ለሰላም ግንባታ ማህበር ነው። መሳይ ገዛኸኝ ወጣቶች በውሳኔ ሰጭነት ቦታ ላይ እንዲሁም በሰላም ግንባታ በቀዳሚነት ተሳትፎ እንዲያደርጉ ሀሳባቸው የሚደመጥበት መድረክ እንደሚያስፈልጋቸው በተለያየ ጊዜ ሲገለጽ ይደመጣል። በኢትዮጵያ ውስጥ ወጣቶች በተለያየ ምክንያት የነቃ ተሳትፎ ከማድረግ ራሳቸውን እንደሚገቱም መረጃዎች ያሳያሉ። ይሁንና የወጣቶችን ሰላም ፈላጊነት ለሀገር ኢኮኖሚያዊ እድገት አበርክቶ እንዲያደርግና የሀገሬ ጉዳይ ያገባኛል የሚል እምነቱ በተለያየ መልኩ ለማንጸባረቅ ጥረት እያደረገ ቢሆንም በሚፈለገው ልክ መድረክ እያገኘ እንዳልሆነ በዘርፉ የሚሰሩ ባለሙያዎች ተናግረዋል። በዚህ ጉዳይ ላይ የሚሰራው የኢትዮጵያ ወጣቶች ውይይት ለሰላም ግንባታ ማህበር መስራችና ስራ አስኪያጅ ጫላ አሰፋ ወጣቱ ያጣው ሀሳቡን የሚገልጽበት መድረክ ነው ይላሉ። አንዱ ወጣቱ ሰፊ ችግር ብሎ የሚያነሳው ፕላትፎርም ማጣታችን ነው። ፕላትፎርም የለንም። ሀሳባችን የምንገልጽበት መድረክ የለን። ያ መድረክ ያስፈልገናል። እኛ ብቻ የምንወያይበት ሀሳብ የምንሰጥበት ይነሳል ማለት ነው። ዲሲሽን ቦታ ላይ ወጣቶች እንዲመጡ ከማድረግ አኳያ ስራዎችን መስራት አለብን። ይህንን ለመስራት ደግሞ በትክክል የነበርንበት ካልቸሮችን ብሬክ ማድረግ ያስፈልጋል። ለዚህ ነው ኒው ፓራዳይም ሺፍት ያስፈልገናል። አዲስ ሀሳብ ያስፈልገናል። አዲስ ነገር ኤክሰርሳይዝ ማድረግ አለብን። ነገር ግን ያንን ብሬክ አድርገን ማለፍ ያስፈልጋል።
ብሬክ አድርገን ማለፍ የምንችልበት አንዱ ፕላትፎርም ሲኖረን ነው። በደንብ ጥሩ ተናጋሪ ሆኖ ጥሩ ሐሳብ ያላቸው በጣም ጂነስ የሆኑ ወጣቶች ሚዲያ በማጣት ብቻ ወይም ደግሞ ፕላትፎርም በማጣት ብቻ ሐሳባቸውን አውጥቶ ሳይሸጡ ሲቀሩ እናያለን ማለት ነው። ይሄ ምንድነው? ፕላትፎርም የለንም። በትክክል ሲያነሱ የነበረው ፕላትፎርም የለንም። ፕላትፎርም ያስፈልገናል። በየቦታ ሐሳባችን የምናቀርብበት ፕላትፎርም ያስፈልገናል ነው። ስራ አስኪያጁ አያይዘው ወጣቱ ከሚመለከተው ሀገራዊ ጉዳይ ባለመሸሽ መስራት እንደሚገባው አንስተዋል። ወጣት ከመንግስት ይሸሻል ስናይ ማለት ነው። ዝም ብሎ የተነገረን ነገር ስላለ ያን ነገር ይዘን ነው ቁጭ ያልነው። ግን ሄደን መጠየቅ አለብን። ስንጠይቅ ደግሞ ሐሳባችን አድራይተን ሄደን ይሄ ላይ መስራት እንፈልጋለን። ለችግሮች ብቻ ለችግሮች መውራት ብቻ ሳይሆን ለችግሩ መፍትሄ አምጥተን ይሄ መፍትሄ አለ ለዚህ ችግር እዚህ ላይ አግዙም ብለን ኢንፍሉዌንስ ማድረግ አለብን። ወጣቶች ደግሞ ከምንም በላይ ስለ ሰላም እንኖር፣ ስለ ሰላም እንስራ። ሰላም ሲኖር ነው ሁሉ ነገር ሊኖር የሚችለውና እኛም ወጥተን መግባት የምንችለው ሰላም ሲኖር ነውና ሰላም ላይ ከሰራን ፍሬው በጣም ትልቅ ነው የሚል ሐሳብ አለ። ሀገራዊ በሆኑ ጉዳዮች ላይ የሌሎች ሀገራትን ተሞክሮ በማጤን አስቻይ ሁኔታ በመፍጠር በችግሮች መፍትሄ ላይ መስራት እንደሚያስፈልግም ተመልክቷል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን አገልግሎት አስጀመረም። የህዋ ሳይንስና ጂኦስፓሻል ኢንስቲትዩት በአዲስ አበባና የተተከሉ ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎችን በይፋ አገልግሎት ማስጀመሩን ኢንስቲትዩቱ አስታውቋል። የከተማና መሰረተ ልማት ሚኒስቴር ዴኤታ ፋንታ ደጀን በዚህ ወቅት ባደረጉት ንግግር ዛሬ ስራ የጀመሩት ጣቢያዎች በከተሞች እየተመዘገበ ያለውን ለውጥ በማጠናከር ረገድ ትልቅ አስተዋጽኦ እንዳላቸው አንስተዋል። በተለይም ከተሞችን በፕላን እንዲሁም በከተሞች ያለውን የመሬት ሀብት ቆጥሮና መዝግቦ በፍትሐዊነት ለመምራትና ትክክለኛ ቅየሳ ለማረጋገጥ የላቀ ፋይዳ እንዳላቸው ጠቁመዋል። በመረጃ ላይ የተመሰረተን የውሳኔ አሰጣጥ በማዳበርና ተጠቃሚዎች ፈጣን አገልግሎት በቀላሉ እንዲያገኙ ያስችላሉም ብለዋል። አያይዘውም የከተማና መሰረተ ልማት ሚኒስቴር በቀጣይም 14 ከሳተላይት ያለማቋረጥ መረጃ የሚቀበሉ ጣቢያዎች ለመገንባት እየሰራ መሆኑን አስታውቀዋል። የኢኖቬሽንና ቴክኖሎጂ ሚኒስትር ዴኤታ ሙሉቀን ቀሬ በበኩላቸው የዲጂታል ኢትዮጵያ 25 ስትራቴጂ ለዲጂታል ልማት መሰረት የሆኑ ቁልፍ ስኬቶች ማስመዝገቡን ጠቁመዋል። የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት ዋና ዳይሬክተር ዶክተር አብዲሳ ይልማ ዛሬ ስራ የጀመሩት መረጃ ተቀባይ ጣቢያዎች ዘመናዊ ቴክኖሎጂ የተሟላላቸው እንደሆኑ ገልጸዋል። በተጨማሪም የህንፃ፣ የመንገድ፣ የድልድይና ግድብ ግንባታ ፕሮጀክቶች ጥራት ባለው ጂኦስፓሻል መረጃ ላይ ተመስርተው እንዲነደፉና እንዲገነቡ ከፍተኛ ፋይዳ እንዳላቸው እንዲሁም የግብርና፣ የኢንዱስትሪ፣ የማዕድንና ሌሎች የኢኮኖሚ ዘርፎች እንዲዘምኑ በቂ መረጃ በማቅረብ የላቀ ፋይዳ ይኖራቸዋል ማለታቸውን ኢዜአ ዘግቧል። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ የቢዝነስ ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። መሰረት ባዩ ጠብቀናለች። ወደዛው እንለፍ። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ የዕለቱን የቢዝነስና የኢኮኖሚ ዜናዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር መሰረት ባዩ ነኝ። አብራችሁን ቆዩ። በአፍሪካ ግብርናን በማዘመን የምግብ ዋስትናን ለማረጋገጥ ዲጂታል ግብርናን ማስፋፋት ወሳኝ ነው ተባለ። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዲድ ይህንን ያሉት በአዲስ አበባ እየተካሄደ ባለው የአፍሪካ ህብረት ባዘጋጀው የመጀመሪያው የዲጂታል ግብርና ጉባኤ ላይ ነው። የአፍሪካ ህብረት ኮሚሽን ምክትል ሊቀመንበር አምባሳደር ሰልማ ማሊካ ሀዳዲ አክለውም ህብረቱ የዲጂታል አሰራርን የልማት አጀንዳው አድርጎ እየሰራ ነው ብለዋል። ኮሚሽኑ አባል ሀገራት ለዲጂታል
ግብርና የመረጃ አጠቃቀምና አስተዳደር አመቺ ፖሊሲም እንዲዘጋጅና እንዲተገበሩ ድጋፍ ያደርጋልን ብለዋል። በአፍሪካ ህብረት የግብርና ገጠር ልማት ብሉ ኢኮኖሚና ዘላቂ ከባቢ ኮሚሽነር ሞሰስ ቪሎኮቲ በበኩላቸው የአፍሪካን የግብርና ስርዓት ለመለወጥና የምግብ ዋስትናን በዘላቂነት ለማረጋገጥ ዲጂታል ግብርናን መተግበር የግድ ነው ብለዋል። ዲጂታል ግብርና ምርታማነትን ለማሳደግ የምርት ብክነትን ለመቀነስ የፋይናንስና የገበያ ተደራሽነትን ለማስፋፋት እንዲሁም የመቋቋም አቅምን ለመገንባት ቁልፍ መሆኑን አስረድተዋል። ወጣቶች የአፍሪካ የምግብ ዋስትና ለማረጋገጥና የኢኖቬሽንና ለዲጂታል ግብርና ትኩረት እንዲሰጡ ጠይቀዋል። በጉባኤው ላይ የተገኙት የኢፌዴሪ ግብርና ሚኒስትር ዴኤታ ኢፋ ሙለታ ደግሞ ኢትዮጵያ በግብርና ዘርፍ ትራንስፎርሜሽን ለማምጣት ዲጂታል ግብርናን እንደ ቁልፍ ስልት ወስዳለች ማለታቸውን ኢዜአ ዘግቧል። ባለፉት ዓመታት የኢንቨስትመንትን ከባቢ የቀየሩ ማሻሻያዎች መከናወናቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዶክተር ዘለቀ ተመስገን እንዳሉት ባለፉት 7 ዓመታት የኢትዮጵያን የኢኮኖሚ አቅም ለማሳደግ የሀገር በቀል የኢኮኖሚ ማሻሻያ ተነድፎ እየተሰራ ነው። ሀገር በቀሉ የኢኮኖሚ ማሻሻያ ከሚያተኩሩባቸው ዘርፎች አንዱ የኢትዮጵያን የኢንቨስትመንት ፍሰት በይበልጥ ማሳደግ መሆኑንም አስረድተዋል። ከነዚህም ውስጥ የኢንቨስትመንትን ከባቢ ተገማችና ግልጽ ወደሆነ የኢንቨስትመንት አውድ የቀየሩ ከ120 በላይ የህግ ማሻሻያዎች ተደርገዋል ብለዋል። ማሻሻያዎቹን ተከትሎም ለበርካታ ዓመታት ለውጭ ባለሀብቶች ዝግ የነበሩትን ዘርፎች ክፍት በማድረግ እንዲሳተፉበት ተደርጓል ሲሉም አስታውቀዋል። በሌላ በኩል ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን የምታደርገው ጥረት ተሳክቶ አባልነቷ ሲረጋገጥ የኢንቨስትመንት እንቅስቃሴውን በይበልጥ እንደሚያሳድገው አስረድተዋል። በተጨማሪም በቅርቡ የተተገበረው የአፍሪካ ነፃ ንግድ ቀጠና ለኢንቨስትመንት ፍሰት ማድረግ የጎላ ሚና እንዳለው መግለጻቸውን ኢዜአ ዘግቧል። በ2035 የኢትዮጵያ አየር መንገድ የተጓዦቹን ቁጥር 67 ሚሊዮን ለማድረስ እየሰራ መሆኑን ሚኒስቴሩ አስታወቀ። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ በ5ኛው የአፍሪካ አቪዬሽን ማሰልጠኛ ተቋማት ማህበር ጉባኤ ላይ ባደረጉት ንግግር ዓለም አቀፍ ደረጃውን የጠበቀ አገልግሎት እየተሰጠ እንዳለው ጠቅሰው በዚህም እስከ 2035 ዓመተ ምህረት የመንገደኞችን ቁጥር ወደ 67 ሚሊዮን ለማሳደግ የአየር ጭነቱን ደግሞ 3 ሚሊዮን ቶን ለማድረስ አቅዶ እየሰራ ነው ብለዋል። የነባር አየር ማረፊያዎችንና የአቪዬሽን ተቋማት አቅምና ደረጃ በማሳደግ የካርጎ ተርሚናሎችን በማዘመን የተሳፋሪዎችን ፍሰት የማስፋት ስራም እየተከናወነ እንደሆነ አስረድተዋል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር አቶ ዮሐንስ አበራ በበኩላቸው የአፍሪካን ወጣቶች በእውቀትና በልምድ በማነጽ የበቁ የአቪዬሽን ባለሙያዎችን ለማፍራት ጥራት ያለው የአቪዬሽን ስልጠና እየተሰጠ እንደሆነ አስረድተዋል። ይህም የተያዘውን እቅድ ለማሳካት ከፍተኛ ሚና አለው ሲሉ ገልጸዋል። ዋና ዳይሬክተሩ አያይዘውም የአቪዬሽን ዘርፍ ሲያድግ ንግድን ያፋጥናል፣ ቱሪዝምን ይደግፋል፣ ኢኮኖሚንና ዲፕሎማሲያዊ ግንኙነትን ያሳድጋል ማለታቸውን የኢትዮጵያን ፕሬስ ድርጅት ዘግቧል። ውድ ተመልካቾቻችን አሁን ደግሞ በዕለቱ በተመረጡ ባንኮች ያለውን የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ። ውድ ተመልካቾቻችን ለዕለቱ ያዝናቸው የቢዝነስና የኢኮኖሚ ዜናዎች በዚሁ ተጠናቀዋል። ወደ ቀሪዎቹ ዜናዎች እንመለስ። ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱ እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ።
በአንድ ቀን ውስጥ ብቻ ከ1600 በላይ ሲቪሎች ከሱዳን ኮርዶፋን ግዛት መሸሻቸው ተገለጸ። የሱዳን ፈጥኖ ደራሽ ኃይል ጥቃቱ መጨመሩንና የጸጥታ ጦት እየተባባሰ መምጣቱን ተከትሎ ከአንድ ቀን ባነሰ ጊዜ ውስጥ ከ1600 በላይ ሱዳናውያን በደቡብ ኮርዶፋን ግዛት ከምትገኘው ከርታላ ከተማ መሸሻቸውን የተባበሩት መንግስታት የስደተኞች ድርጅት አስታውቋል። ተቋሙ ትናንት እሁድ ዕለት እንዳስታወቀው የሱዳን ፈጥኖ ደራሽ ኃይል በሚፈጽመው ጥቃት ጸጥታው መባባሱን ተከትሎ 1625 ሰዎች ህዳር 19 2018 ዓ.ም ከከርታላ ከተማ ለቀው ወጥተዋል። ተፈናቃዮቹ በዳላሚ አካባቢ በሚገኙ የተበተኑ ቦታዎች የሸሹ ሲሆን በአካባቢው ያለው ሁኔታ አሁንም ቢሆን የሰላም እጦት ያለበት መሆኑን ተመድ አስጠንቅቋል። የሱዳን ጦር ከእሁድ ዕለት ቀደም ብሎ የሱዳን ፈጥኖ ደራሽ ኃይልና ከአጋሩ የሱዳን ህዝቦች ነጻነት ንቅናቄ ጋር ግጭት ውስጥ መግባቱን ተከትሎ በደቡባዊ ኮርዶፋን የሚገኘውን የአባሲያ ታጋሊን ምዕራባዊ ክፍሎች መቆጣጠሩን አናዶሉ የዜና ወኪል ምንጮቹን ጠቅሶ ዘግቧል። የሱዳን ጦር አርብና ቅዳሜ ዕለት በግዛቱ ውስጥ በምትገኘው ከርታላ የነበረውን የፈጥኖ ደራሽ ኃይል ጥቃት መከላከሉ ተመልክቷል። የህግ ባለሙያዎች ቬንዙዌላን አስመልክቶ የአሜሪካ ወታደሮች ዓለም አቀፍ ህግ ጥሰዋል ሲሉ ወነጀሉ። በተያያዘ ዜና የቬንዙዌላ ብሔራዊ ምክር ቤት የባህር ዳርቻ አደንዛዥ እጽ አዘዋዋሪዎች ተብለው በተጠረጠሩ ጀልባዎች ላይ የተፈጸመውን ጥቃት በተመለከተ ምርመራ የሚያደርግ ልዩ ኮሚሽን እንዲቋቋም አዟል። ዮሐንስ ተስፋ ፕሬዚዳንት ዶናልድ ትራምፕ በካሪቢያን ባህር ላይ በሚያካሂዱት ወታደራዊ ዘመቻ እየጨመረ በመምጣቱ በሪፐብሊካንና ዲሞክራት ወገን ያሉ ከፍተኛ ህግ አውጪዎች ዓለም አቀፍ ህግ ተጥሷል የሚል ስጋታቸውን ገልጸዋል። ዘዋሽንግተን ፖስት እንደዘገበው የአሜሪካ ወታደራዊ ኃይሎች ከመጀመሪያው ጥቃት በኋላ በውሃ ውስጥ ተንሳፈው ሲንገላቱ በነበሩ ሁለት የተረፉ ሰዎች ላይ በድጋሚ የአየር ጥቃት አድርሰዋል። ይህ የተደረገውም የመከላከያ ሚኒስትር ፔት ሄግሴት ሁሉንም ተሳፋሪዎች እንዲገደሉ ከሰጡት የመጀመሪያ ትዕዛዝ ጋር ለማጣጣም ነውም እየተባለ መሆኑ ተሰምቷል። ይህ እውነት ከሆነ ጉዳዩ የጦር ወንጀል ደረጃ ላይ ይደርሳል። በግልጽ ለመናገር ያ ከተከሰተ በጣም ከባድ ይሆናል። ከፍ እና ያ ህገወጥ ድርጊት እንደሆነ እስማማለሁ። የእነዚህን ትዕዛዞች ዝርዝር ሁኔታ አላረጋገጥኩም ያለው ኤቢሲ ኒውስ ሄግሴት ዘመቻውን ከሚያጥላሉ ሰዎች ለመከላከል ሲሞክሩ አስደምጧል። ዓላማው ገዳይ የሆኑ አደንዛዥ እጾችን ማስቆም፣ የናርኮቲክ ጀልባዎችን ማውደምና የአሜሪካን ህዝብ የሚመርዙትን አሸባሪዎች መግደል ነው ሲሉ በማህበራዊ ድረገጽ በጻፉት ጽሑፍ ተናግረዋል። ባይደን አሸባሪዎችን ይንከባከቡ ነበር፣ እኛ ግን እንገድላቸዋለን በማለትም የቀድሞውን ፕሬዝዳንት ወርፈዋል። ከመስከረም ጀምሮ አሜሪካ ካሪቢያን ባህር ላይ አደንዛዥ እጽ አዘዋዋሪዎች ተብለው በተጠረጠሩ ጀልባዎች ላይ ቢያንስ ለ20 ጊዜ ጥቃት የፈጸመች ሲሆን ከ80 በላይ ሰዎችንም ገድላለች። ነገር ግን አስተዳደሩ አደንዛዥ እጽ ሲያዘዋውሩ እንደነበር የሚያረጋግጥ አሳማኝ ማስረጃ አላቀረበም። ፕሬዚዳንቱ ቅዳሜ ዕለት አየር መንገዶች፣ አብራሪዎች፣ አደንዛዥ እጽ አዘዋዋሪዎችና ሰብአዊ መብት አገልግሎት ሰጪዎች እባካችሁ ከቬንዙዌላ በላይ ያለውንና በዙሪያ የሚገኘውን የአየር ክልል ሙሉ በሙሉ እንደተዘጋ አውቃችሁ በዚያ አካባቢ መብረራችሁን አቁሙ ሲሉ አስጠንቅቀዋል። ቬንዙዌላ በበኩሏ የትራምፕን የአየር ክልል የመዝጋት አዋጅ የቅኝ ገዢዎች ከንቱ ማስፈራሪያና በቬንዙዌላ ሕዝብ ላይ የተፈጸመ ኢፍትሐዊ ጥቃት ብላ በመጥራት በግዛቴ ውስጥ በዜጎቼ ላይ ተፈጽሟል ለምትለው ወንጀል አጣሪ ኮሚሽን እንደምታቋቁም ይፋ አድርጋለች። ነገ በብሔራዊ ምክር ቤት ልዩ ስብሰባ ላይ ኮሚሽኑን ስንመሰርት በተመሳሳይ ጊዜ በብሔራዊ ምክር ቤቱ ህገ መንግስታዊ ስልጣን መሰረት የሚገኙትን መንገዶች ተጠቅመን ጠቅላይ አቃቤ ህግ ቢሮም በካሪቢያን ባህር ላይ በቬንዙዌላና በላቲን አሜሪካውያን ላይ የተፈጸሙት ወንጀሎች እንዲያጣራ እናደርጋለን። በተጨማሪም በእነዚህ ከህግ ውጭ በተፈጸሙ ግድያዎች ለተገደሉት ቬንዙዌላውያን ቤተሰቦች ድጋፍ ለመስጠት ከቦሊቫሪያን መንግስትና ከሱክሬ ስቴት መንግስት ጋር በመሆን ስትራቴጂዎችን ለማቋቋም ስብሰባ እናካሂዳለን። ከሪፖርተሮች የቬንዙዌላውን ፕሬዝዳንት በስልክ አነጋግረዋቸዋል ወይ የሚል ጥያቄ የቀረበላቸው የነጩ ቤተ መንግስት ኃላፊ ብዙ ማውራት ባልፈልግም አውርተናል በማለት ያቺ ሀገር የዋሽንግተን ወዳጅና አጋር መሆን አይገባትም ብለዋል። ትራምፕ በተጨማሪም በዩኤስ ፌዴራል ፍርድ ቤት ብዙ ኮኬን ወደ አሜሪካ በማዘዋወር ወንጀል የተከሰሱትን የቀድሞው የሆንዱራስ ፕሬዝዳንት ይቅርታ አድርገውላቸዋል። መረጃው ሲዘጋጅ ኤቢሲ ኒውስ፣ ሮይተርስ እና ሌሎችም ምንጮች ነበሩ።
ውድ ተመልካቾች ከኢሳት ነጻ ህዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ የስፖርት ዘገባዎችን ወደ እናንተ የምናደርስበት የአየር ጊዜ ላይ ደርሰናል። ሙሉ ቀን ሰለሞን ይጠብቀናል። ወደዛው እንለፍ። ለጤንነት ለምርት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸውን ስፖርታዊ መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙሉቀን ሰለሞን። የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን በነገው ዕለት የደረጃ ጨዋታ ያደርጋል። ትላንት ቀን 9 ሰዓት ላይ በተደረገ የግማሽ ፍጻሜ ጨዋታ በዩጋንዳቸው 3-2 የተሸነፈው የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድን የደረጃ ጨዋታ በነገው ዕለት ያደርጋል። ምስራቅ አፍሪካን ወክለው ለአፍሪካ ዋንጫ የሚሳተፉ ሀገሮች ቁጥር 3 በመሆናቸው የኢትዮጵያ ቡድን የነገውን ጨዋታ ካሸነፈ ለአፍሪካ ዋንጫ ያልፋል። በሌላ የግማሽ ፍጻሜ ጨዋታ ታንዛኒያ ኬንያን 3-1 ማሸነፏን ተከትሎ ከዩጋንዳ ጋር ነገ ለዋንጫ ይጫወታሉ። በመሆኑም ኢትዮጵያ ከኬንያ ለደረጃ ቀን 6 ሰዓት ላይ፣ ታንዛኒያ ከዩጋንዳ ለዋንጫ ከቀኑ 9 ሰዓት ጀምሮ ይጫወታሉ። አትሌት ጌታነህ ሞላና ቢቂላ አንበሴ የቢሾፍቱን ዓለም አቀፍ 10 ኪሎ ሜትር የጎዳና ሩጫ አሸነፉ። የኢፌዴሪ አየር ኃይል 9ኛ ዓመት የምስረታ በዓሉን አስመልክቶ ዓለም አቀፍ የ10 ኪሎ ሜትር የጎዳና ላይ የሩጫ ውድድር በቢሾፍቱ ከተማ አካሂዷል። በውድድሩ የተለያዩ ክለቦችና የግል ተወዳዳሪዎች የተሳተፉ ሲሆን በወንዶች የመቻሉ ጌታነህ ሞላ አንደኛ ሲወጣ፣ ጨምደሳ ደበሌ እና ቢኒያም መላኩ ሁለተኛና ሶስተኛ ሆነዋል። በሴቶች ደግሞ ቢቂላ አንበሴ ከኦሮሚያ ፖሊስ አንደኛ፣ ሀዊ ፈይሳ ከመቻል ሁለተኛ፣ ግርማዊት ገብረ እግዚአብሔር ከቡና ንግድ ሶስተኛ ሆነው አጠናቀዋል። ውድድሩን በቀዳሚነት ያጠናቀቁ አትሌቶች 500 ሺህ ብርና የወርቅ ሜዳሊያ፣ ሁለተኛ የወጡት 250 ሺህ ብርና የብር ሜዳሊያ፣ በሶስተኛ ደረጃ ያጠናቀቁ አትሌቶች ደግሞ 100 ሺህ ብርና የናስ ሜዳሊያ ተሸልመዋል። አንደኛ የወጡት አትሌቶች አሰልጣኞችም እያንዳንዳቸው የ100 ሺህ ብር ሽልማት ተበርክቶላቸዋል። በክለብ ደረጃ ደግሞ በወንዶች ሸገር ሲቲ፣ መቻልና ኢትዮጵያ ንግድ ባንክ እንደየቅደም ተከተላቸው ከአንደኛ እስከ ሶስተኛ ደረጃ በመያዝ ዋንጫ ሲሸለሙ፣ በሴቶች መቻል፣ የኢትዮጵያ ንግድ ባንክና የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ከአንደኛ እስከ ሶስተኛ ደረጃን በመያዝ እንዲሁ የዋንጫ ተሸላሚ ሆነዋል። በመጨረሻም የጨዋታ ጥቆማ እናጋራችሁ። ትላንት እሁድ የጀመረው የኢትዮጵያ ፕሪሚየር ሊግ 8ኛ ሳምንት ጨዋታ መርሃ ግብር ነገ ማክሰኞ ይጠናቀቃል። በነገው ጨዋታ በአዲስ አበባ ስቴዲየም መቻል ከድሬዳዋ ቀን 9 ሰዓት ላይ ሲጫወቱ፣ በሐዋሳ ዩኒቨርሲቲ ስቴዲየም ደግሞ ቅዱስ ጊዮርጊስ ከአርባ ምንጭ ከተማ ቀን 9 ሰዓት፣ ነገሌ አርሲ ከሸገር ከተማ ከቀኑ 12 ሰዓት ጀምሮ ይጫወታሉ። የእንግሊዝ ፕሪሚየር ሊግ 14ኛ ሳምንት ጨዋታዎች ከነገ ጀምሮ ይደረጋሉ። በዚህም ነገ ምሽት 3 ጨዋታዎች የሚደረጉ ሲሆን ፉላም ከማንቸስተር ሲቲ እና በርንማውዝ ከኤቨርተን በተመሳሳይ ከምሽቱ 4 ሰዓት ከ30፣ ኒውካስል ከቶተናም ከምሽቱ 5 ሰዓት ከ15 ጀምሮ ይጫወታሉ። በስፔን ላሊጋም በፕሮግራም መደራረብ ምክንያት የ19ኛ ሳምንት 2 ጨዋታዎች አስቀድመው ነገና ረቡዕ ይደረጋሉ። በዚህም መሰረት ባርሴሎና ከአትሌቲኮ ማድሪድ ነገ ምሽት 5 ሰዓት ላይ ሲጫወቱ፣ አትሌቲክ ክለብ ከሪያል ማድሪድ ረቡዕ ምሽት 3 ሰዓት ጀምሮ ይጫወታሉ። ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ ያዘጋጀናቸው ስፖርታዊ መረጃዎቻችን የተከታተሏቸውን ይመስሉ ነበር። ከመረጃዎቹ ጋር ሙሉቀን ሰለሞን አብሬያችሁ ቆየሁ። መልካም ጊዜ ይሆንላችሁ። ለጤንነት ለምርት ለወዳጅነት ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜና በዚሁ ተጠናቋል። ከዜናው ጋር ደረጀ ይልማ አብሬያችሁ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ